እግዚአብሔር መሐሪ ነው አይደለም? ይቅር ባይ ፈጣሪ። እነዚህ የሆናቸው ነገሮች ናቸው። የሆነው ነገር አለ። ያልሆነው ነገር ደግሞ አለ እግዚአብሔር። እስቲ እግዚአብሔር ያልሆነውን ነገር ያልሆነው ነገር በቦታ የሚወሰን ነው አይደለም? አይደለም አይደል? የሚዋሽ የሚቆጣ እንደየአገባቡ ይቆጣል በትክክል ግን ምህረቱ ለዘላለም ነው ይላል። ቁጣው ግን ለዘላለም ነው ያለው። እግዚአብሔር የሆነው አለ ያልሆነው አለ እና ከምናውቀው እውቀት ስለ እግዚአብሔር ካታፋቲክ ቴዎሎጂ የሚባለው በተለይ ምዕራባውያኑ በጣም የሚያብራሩበት ነው። እኛም ጋር የለም ማለት አይደለም፣ ግን የሚያይለው ምዕራባውያኑ ጋር ነው። እነሱ እግዚአብሔር እንዲህ ነው ብለው ስለ እግዚአብሔር በማብራራት ጊዜ ያጠፋሉ። እኛ ደግሞ እግዚአብሔር ያልሆነውን በማውራት ነው። ለምሳሌ ከመጽሐፍ ቅዱስ ብንነሳ ስለማይነገር ስጦታው ለምን ይጀምረዋል? ከማይነገር ከሆነ ግን የእግዚአብሔርን ስጦታ ከመናገር የበለጠ ምን ስለማይላል ስለማይነገር የሚለው የበለጠ ንግግር የማይመረመር ነው ማለት ከመመርመር በላይ ኃይል አለው። ስለዚህ እኛ ቤተክርስቲያን የማትመረመር የማትታወቅ የማትጨበጥ የማትዳሰስ እያለች የሆነውን ከመናገር ይልቅ የቱን መረጠች? ያልሆነውን ነገር በማብራራት ሊነገር አይችልም፣ ልናውቅ አንችልም፣ አይደረስብህም፣ አትነካም፣ አትጨበጥም፣ አትዳሰስም። ይሄ የበለጠ የተሻለ። አሁን ኪዳን ስታደርሱ ከዚህ በኋላ በደንብ ስሙ። እኛ ቤተክርስቲያን የአፖፋቲክ ቴዎሎጂ በጣም የሚያይልባት ቤተክርስቲያን መሆኗን ትሰማላችሁ። ኪዳኑ በሙሉ እንደዚህ ነው። የማትመረመር አንተን ይላል ቄሱ። ምንም የማትመረመር አንተን አርምሞ ጽራት በሌለበት ሊቃነ መላእክት በሚያመሰግኑ ምስጋና ምን እንልሃለን? እናመሰግናለን። አትታወቅም፣ አትመረመርም። እግዚአብሔርን ግለጹት ስንባል የምንችለው አለመግለጻችንን በመናገር ነው። አለማወቃችንን ይሄ እኛ ቤተክርስቲያን ትልቁ መገለጫዋ ነው። ታዲያ እንደዛ ከሆነ እግዚአብሔር የማይገለጽ ከሆነ ሙሉ በሙሉ ማወቅ ካልተቻለ ለምን መማር አስፈለገ? ትምህርቱ ምን ያደርጋል ሊል ይችላል አንዳንድ ሰው። እኔ ቴዎሎጂን ሃይማኖቱን በደንብ ማወቅ ፈልግ ነበር፣ ግን የማይመረመር ካላችሁ በቃ የማይመረመር ነገር እስከ መጨረሻው ካላወቁ ሊቀርብኝ ይችላል። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም በጣም ጥሩ መልስ ሰጥቷል። ለምሳሌ በጣም ውሃ ጠምቶ እያለ አንድ ምንጭ ጋር ብትደርስ ያንን ምንጭ ጠጥተህ እንጨርሰዋለን? ግን በጣም ተጠምተናል። አይ ስለማልጨርሰው ይቅርብኝ ትላላችሁ እንዴ? ድፎ ዳቦውን እዚህ ተቆርሶ ቢታደል ስንት ነው የምናነሳው? አይ እኔ ሙሉውን ስለማልገምጠው ይቅርብኝ ይላል ሰው። ቢያንስ ረሃቡን ጥሙን በዛች በተሰጠችው ያስታግስ። ስለዚህ ስለ እግዚአብሔር ሁሉን ባታውቅም ጥቂት ማወቅ ራሱ ትልቅ እውቀት ነው። ስለዚህ ዝም ብለህ የተሰጠህን ብቻ ተቀበል ይላል። አባቶቻችን በጥቂቱ ቢሆን አብራርተው አስተምረውናል፣ ሊገባን በሚችለው መንገድ። እንግዲህ እዚህ ላይ በእውነት ጨምሬ ማንሳት የምፈልገው አባቶቻችን እግዚአብሔር የማይመረመር አምላክ መሆኑን አስተምረዋል። ከዚያ ውጭ እሱ በፈቀደው መንገድ የገለጠውን ባህሪውን በተመለከተ አብራርተዋል፣ አስተማሩ። ለመናገር ጊዜ ያለው ዝም ለማለትም የሚለውን ቅዱስ ጎርጎርዮስ ሲተረጉመው ለመናገር ጊዜ ያለው ማለት ስለ እግዚአብሔር ቸርነት፣ ምሕረት፣ ሌላው ስለሚያደርጋቸው ነገሮች ነው። ዝም ለማለት ጊዜ ያለው ግን ስለ ባህሪው ነው። ስለ ባህሪው ልንናገር አንችልም፣ ልንመረምረው አንችልም። በባህሪ መለኮቱ ስለሚያደርጋቸው ነገሮች ግን ብዙ ስለሱ መናገር ይቻላል። ስም ሁሉ የማይበቃው እሱ መሆኑን አብራርቶ ቅዱስ ጎርጎርዮስ አስተምሯል። ስለ እግዚአብሔር የምናውቀው ጥቂት ስለሆነ ግን እንናገራለን። ሌላው አባቶቻችን እግዚአብሔርን እኛ ልናውቀው በምንችለው ልክ ደግሞ አስረድተዋል። ከማናይተው ከራሱ ከእግዚአብሔር። ከኔ ጋር ናችሁ? ለምሳሌ መጽሐፍ ቅዱስ ማን ያጻፈው? እግዚአብሔር ነው ያጻፈው። ግን ያጻፈው በሰው ቋንቋ ነው። መጽሐፍ ቅዱስን ስትገልጠው እግዚአብሔር እንደ አንድ ሰው ሆኖ ይታያል። እንደውም ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ሰው ከመሆኑ በፊት ሰው የሆነው እግዚአብሔር በመጽሐፍ ቅዱስ ነው ይባላል። ምን ማለት ነው? መጣ፣ ሄደ፣ አዘነ፣ ተከፋ፣ ተጸጸተ የሚል የለም አለ። ጨረሰ፣ ከስራ ሁሉ አረፈ። አይደክመውም እኮ እግዚአብሔር። ግን ይሄ መጽሐፍ የተጻፈው ለማን ነው? ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምን ይላል? ያርፋል። ስለዚህ ወርዶ ለእኛ ነገረን። የቤቢ ቶክ ኦፍ ጋድ ይባላል። እግዚአብሔር ከህፃን ጋር እያወራ ነው በመጽሐፍ ቅዱስ ለእኛ በሚገባን ማለት ነው። ወርዶ ዝቅ ብሎ በሚገባን አስረድቶናል። ያንን አባቶቻችን ደግሞ ለሰው ስለሚቀርቡ ቀስ አድርገው አብራርተው ነበር። የቤተክርስቲያን ትምህርት በእውነት እዚህ መሀል መምህራንም ስላሉ ነው። ሰው ሊገባው በሚችለው መንገድ ወርዶ መስጠት ከመጽሐፍ ቅዱስ የተማርነው ህግ ነው። አንዳንዴ በጣም ረቂቅ ነው ብሎ ሰው እንግዳነት እንዲሰማው የማድረግ
ጥልቅ ነው ሊመረመር። አንተ አይገባህም፣ ግን ልንገርህ ብዙ ነው። ቅዱስ ኤፍሬም ሶርያዊ እንደዚህ አይነትን አቀራረብ የትምህርት አሰጣጥ ምን ይለዋል መሰላችሁ? አንድ ሰው ውሃ ጠምቶት በጣም መጥቶ ውሃ ስጠኝ ሲለን ይሄ ወንዝ እኮ በጣም ንጹህ ውሃው ሚኒራሉ በጣም ጥልቀቱ ደግሞ በጣም ጥልቅ ነው ብትለው ጥሙ ይረካል። ቀርተህ ስጠው ለምን የምታስጨንቀው ይላል ቅዱስ ኤፍሬም። ስለዚህ ከቻለን በተለይ ነገር ሃይማኖት የተማረ ሰው የተረዳ ሰው ለሌላው ሰው ወረድ አድርጎ ማስረዳ ካልቻለ እሱም አልገባውም ማለት ነው። አልበርት አንስታይን የሚባል ሰው ታውቃላችሁ። እሱ ደግሞ ይላል አንተ የምታምንበትን ቲዮሪ ወይም የሳይንስ ጽንሰ ሀሳብ ለቤት ሰራተኛ ልታስረዳት ካልቻልክ አንተም አልገባህም ማለት ነው። ገብቷችኋል አይደል? በነገራችን ላይ ይህንን እሱም ራሱ ፈጽሞታል። በሌላ መንገድ ቢተረክም እኔ በዚህ መንገድ ላንሳው። አልበርት አንስታይን የሪሌቲቪቲ ቲዮሪን እየዞረ ሌክቸረር ሆኖ ይሰጣል በየቦታው እና ሾፌሩ አብሮ ከመላለሱ የተነሳ በቃሉ ቻለው ገባው ማለት ነው ሪሌቲቪቲ። በኋላ አንድ ዩኒቨርሲቲ ሄዶ ሊናገር ሲል ደከመው፣ ራሱን አመመውና ራሴን አመመኝ ዛሬ ምን ላድርግ ሲለው ሰዎቹ በአካል ያውቁሃል አሉ። የዛኔ ፌስቡክ ምናምን የለም እንግዲህ። ስለዚህ ያውቁሃል አያውቁኝም፣ ታዲያ እኔ ለምን አንስታይን ነኝ ብዬ አንተ ሾፌሬ ነህ ብለህ ለምን አንገባም ተባባሉ። ለሾፌሩ ማስረዳት በቻሉ ይህን ማድረግ ያስቻለው አይደለም። ከዛ ሾፌሩ ወጥቶ ሪሌቲቪቲ ቲዮሪን በደንብ አብራርቶ አስተማረ። ሰው በጣም ተደነቀ፣ አጨበጨበ። ከዛ ጥያቄ መጣ። ጥያቄው ምንድን ነው? በጣም ከበድ ያለ ነው፣ ለሾፌሩ ግራ የሚያጋባ ማለት ነው። በጣም ከባድ ጥያቄ ሲጠይቁት ሾፌሩ ምን አለ? ይህች እኮ በጣም ቀላል ጥያቄ ነች፣ እንኳን እኔ ሾፌሬ ራሱ ስለዚህ እግዚአብሔር ወርዶ አስረድቶናል። ወረድ ብለን ለማስረዳት ያብቃል። ዝቅ ያለ ማለት ለሾፌርም ለምንም ማለት ክርስትና በጣም የተማሩ ሰዎች ሃይማኖት አይደለም። ክርስቶስ ሰብስቦ ያስተማረው አሳ አጥማጆች ነው። በጣም ይገርማል። ስንት ምሁራን ማድረግ ይችል ነበር። በአሳ አጥማጆች ምንም የማያውቁ ንግግር የማይችሉ ሰው ፊት መቅረብ የማይችሉትን እሱ በጸጋው አቀረባቸው። ሁላችንም በቸርነቱ ያቀርበን። ኃይሌ በሉ እስኪ በድካምህ ይገለጣል። በምንህ? በአንተ ድካም ነው። እኔ አንተን ጉልበት አልፈልግም። ኃይሌ የሚገለጠው በምንህ ነው? በእያንዳንዳችን ድክመት ኃይሉ ሊገልጽ ይችላል። እና አውርዶ ማስረዳት በቻሉት መጠን አባቶቻችን አስረድተውናል። ያ ራስን ለማወቅ አሁን ዋና ርዕሳችን ሰው ራሱን ለማወቅ መጀመሪያ ማንን ማወቅ አለበት? በጥልቅ ባያውቀው በተገለጠው አባቶች በነገሩን ልክ ስለ እግዚአብሔር እያወቅን ስንመጣ እሱን ለማወቅ በጣም የምናደርገው ጥረት ማንን ለማወቅ ይረዳናል? ራሳችንን ብዙ እናውቃለን፣ እግዚአብሔርን ትንሽ ስናውቅ። በእሱ አርአያ ስለተፈጠርን ስለ እግዚአብሔር ብዙ ማወቅ አንችልም። እድሜያችንም ጭንቅላታችን አይፈቅድም። ልክ ሆድ ውስጥ ያሉ ህፃናት ስለ እናታቸው እውቀት ሊኖራቸው ይችላል? አይችልም። ብትነግራቸው አይሰሙም፣ አይረዱም። መኖሯንም ላያውቁ ይችላሉ። ኤቲስትም ይኖራል ሆድ ውስጥ ሆኖ እናት የሚባል ነገር የለም፣ ሲወጣ ይገባዋል። ስለዚህ እግዚአብሔር እጅ ላይ ሆነን እኮ እግዚአብሔር የለም የሚል ሰው አለ። ስትወጣ ይገባሃል። ከዚች ምድር ማህፀን ተወልደን በሞት ለዘላለም ህይወት ስንወለድ የሞት ቀን የሚገባን ብዙ እውነት አለ። ተነግሮን ያልገባን ስንሞት ይገባናል። ምን አጨቃጨቅ? አንዳንድ ጉዳዮች በኋላ የሚመለሱልን አሉ። ግን እስከዚያው ድረስ እግዚአብሔርን ማወቅ ራስን ለማወቅ አሁን ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። እንደ ንጉሥ መስሎት አየው። እግዚአብሔር እንዳየው ምን አለ? ከንፈሮች የረከሱብኝ ሰው ነኝ አለ። እግዚአብሔርን ስታየው ማንን ማወቅ ትጀምራለህ? ራሳችንን ለማወቅ በቸርነቱ ይርዳል። ስለዚህ የመጀመሪያው እኔ ማን የሚለውን ጥያቄ ለመመለስ ማንን ማወቅ፣ ሁለተኛው ክብርን ማወቅ ነው። ክብርን ማወቅ ነው፣ ሰው መሆናችንን ማወቅ ነው። በጣም ይገርማቸዋል። የሰው ልጅ እዚህ ምድር ላይ ሰው የተባለው ፍጡር መሆን ያቃተው ነገሩ ቢኖር ሰው ነው። ሰምታችሁኛል? ሰው ያቃተው ምን መሆን ነው? ልጅ ሆይ ምን ሆናለ? ሰው መሆን በጣም 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 ወሳኝ ነው። ማለት ሰው መሆናችን ክብራችንን መረዳት ነው። ያንን መረዳት ሁለተኛው ራስን የማወቅ ነው። በእውነት በዚህ ላይ ብዙ ልንልበት እንችላለን። ነቢየ እግዚአብሔር ዳዊት ያለው ግን አንድ ጠቅላይ ቃል ስለሆነ ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰላል። ሰው ምንድን ነው? ክቡር ነው። የተከበርን ነን እኛ። ኃጢአተኛ ልንሆን እንችላለን፣ አላዋቂ ልንሆን እንችላለን፣ ክፉዎች ልንሆን እንችላለን፣ ድሆች ልንሆን እንችላለን። ግን ሰው ነው። ሰው ክቡር ነው። ሰው በመሆኑ ብቻ አራቱ ባህሪያት እና 3 ባህሪያት ስላሉት ብቻ የእግዚአብሔር አራያ ስለሆነ ብቻ። አራያ ሲባል በመልካችን አይደለም፣ በዚህኛው ፊት አይደለም።
በአርአያና አምሳል የሚባለው በነፍሳችን ሶስት ነገር አላት። ለባዊት፣ ነባቢት፣ ሕያዊት ነች። እግዚአብሔር አብን፣ ወልድን፣ መንፈስ ቅዱስን የምትመስል ነች ነፍስ። ስለዚህ በዚህ ብቻ ምንም ኃጢአተኞች ብንሆን ሰው መሆን ብቻውን ራሱ ክቡር ነው፣ እጅግ የተከበረ እግዚአብሔር አክብሮ አልቆ የፈጠረን ከሁሉ መጨረሻ የፈጠረን ሁሉን አዘጋጅቶ ሰርቶ እንደ እንግዳ ያስተናገደን ፍጡር ነን ሰው። ስለዚህ አንዳንዴ ራሳችንን የምንንቅ ጊዜ ክብራችንን አለማወቃችንን ማስታወስ። ለአክብሮተ ሰብ ጭቃ ይዞ ታየ ይላል ቅዳሴያችን። ጭቃ ይዞ እግዚአብሔር እንደ ሌሎች ፍጥረታት ሰው ሁን አላለንም። ብርሃን ይሆን እንዳለው እጽዋት ይብቀሉ እንዳለው በቃሉ አልፈጠረንም፣ በሐሳቡ አልፈጠረንም። ይችላል አክብሮ ጭቃ ይዞ የሰው ልጅ እፍ ብሎ መንፈስ ቅዱስን ሰጥቶ አክብሮ የፈጠረው ፍጥረት። ስለዚህ ትንሽም ብንሆን ደቃቃም ብንሆን ግን ሰው መሆን በጣም ክቡር። ሰው ምን ሆኖ ሳላያውቅም ማለት ክቡር ሆኖ ሳላያውቅም። ስለዚህ አንዳንዴ መኖር እኔ ምን እሰራለሁ አረባም አይነት ስሜት ሲሰማል እግዚአብሔር እንዴት እንዳከበረን ማስታወስ። እማንደገም ደግሞ መሆና እያንዳንዳችን በነገራችን ላይ እግዚአብሔር ማስተርፒስ ነው። አንተን የሚመስል አንቺን የሚመስል ሰው የለም ምድር ላይ አልነበረም፣ አይኖርም። ብቸኛ የተለየ ሊያውም ንዑስ ዓለም ደግሞ ነን። እኛ ውስጥ ከአንድ ዩኒቨርሲቲ የሚበልጥ የተወሳሰበ ብሬን ያለ ናላ ይሉታል ሊቃውንት ያለን በጣም ለእኛ ነው ሰው የሆነው እግዚአብሔር። በጣም አይገርማችሁ? ሰው ማስታወሱ ራሱ አይገርምም? እግዚአብሔር እኛን አሉ የሉም ማለቱ ማስታወሱ ሳይሆን ሰው ሆኗል እግዚአብሔር። አሁን ደግሞ የሰውነት ክብር ከሁሉ ከፍ ብሎ ትልቅ ዋጋ ተከፍሎለታል። የምን ዋጋ? የደም በሚያልፍ ወርቅና ብር አይደለም በከበረ ደሙ ነው ብሎ ተናግሯል። እና ሁለተኛው ሰው ራሱን የሚያውቅበት መንገድ ክብሩን በማወቅ